ይህንን መቃወሚያ ሐሳባቸውን ደግሞ ሲያቀርቡ እንደገና እነዚህ ሰዎች የሚቀየር ጌታ ስላልሆነ ድሮም በነበረበት ሁኔታ ያለ ነው ምናምን ሲሉ አንዳንዴ የሚያቀርቡት የቅጥፈት ዘገባም አለ። አንዳንዴ የሚያቀርቡት የቅጥፈት ዘገባ አለ። ምንድነው? ካን አላሁ ወላ መካን ወሁወ አልአን ዐላ ማ ዐለይሂ ካን፣ ቦታ ሳይኖር ነበረ አሁንም ያን የነበረበት ነው ያለው የሚል ዘገባ። ማሻአላህ ይሄ ካለማ ምን አጨቃጨቀ? ማን ነው የዘገበው? ማን እንደዘገበው አይታወቅም። ማን እንደዘገበው አይታወቅም። ይህንን እንደ ሐዲስ የጠቀሰው ከድሮዎች ምናልባት የመጀመሪያው ሊሆን ይችላል፣ والله اعلم። ማን ነው? እሱም ደግሞ ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ብሎ አይደለም፣ የዓሊ ኢብኑ አቢ ጣሊብ ንግግር ብሎ የጠቀሰው ማን ነው? አብዱል ቃሂር البغدادي، عبد القاهر البغدادي صاحب الفرق بين الفرق. عبد القادر البغدادي كان يعني من الأشاعرة، أشعري نبر. لب بلو الخطيب البغدادي هذا لما الخطيب أبو بكر بن ثابت البغدادي السو من أئمة الحديث يتوقت اللكسانو إهنيو يعني يو من بهون كان دون ذلك بكثير. المهم كما نورك علي بن أبي طالب تورطوا البلو هنا النجار استلالفون. طيب يتبوتان يتزقبوا سندو من دنو من ما التقسم علي بلون يتقسم سند ስንት ዓመት ዘሎ ቀጥታ ዓሊ እንዳለ ታውቃላችሁ? 400 ዓመት አካባቢ ዘሎ ማለት ነው። እንዴት ይሄ ማስረጃ ይሆናል? ምን አለው እንደና አብዱላህ ኢብኑ ሙባረክ ያለው አልኢስናዱ ሚን الدين ወለው الاسناد لقال من شاء ما شاء። ኢስናድ የዲን አካል ነው አለ። ኢስናድ ባይኖር ኖሮ ሁሉም የፈለገውን ያሻውን ይናገር ነበር። ሁሉም ተነስቶ እንዲህ ነው ብሎ መናገር አያቅተው። እውነትና ውሸት መሆኑን የሚለየው በምንድነው? በሰነድ ነው። ከየት አመጣኸው? አምጣልን እንለዋለን። ማን ተናገረው? እሱ ከማን ሰማ? ይሄ ሰው ታማኝ ነው ወይ እያልን በደንብ እናጣራን አይደለም? እንደዛ ነው ዒልም ማለት ይሄ ነው። ሰነድ ማለት ይሄ ነው። የማይጠቅም ሰነድ ዝም ብሎ መዘፍዘፍ ምን ያደርግልናል? እናንተ የተማራችሁት ከወደዳችሁም ጠላችሁም በቀጥታ የምትዛወሪ ከሱፊያዎች ነው። ከነሱ የወሰዳችሁ ትምህርት መኖር አይቀርም። ሼኾቻችሁ ወይ ሼኾቻችሁ ይግድ ተምረው ይሆናል እናንተ ባትማሩ ይላል። ምን ይጠበሳል? ምን የሚጠቅም ሰነድ ነው? ሰነድ ወደ ረሱል ሰለላሁ የሚያደርሰን ሰነድ ነው ሚዛን ላይ ሊቀመጥ የሚገባው። ወደ ሰሃቦች የሚያደርሰን ሰነድ ነው። ተግባባ? ያን ደግሞ አልহামዱሊላህ እኛ እያንዳንዷን ነገር እከሌ እንዲህ አለ ስንል ከሰነድ አንፃር ነው። ደርስ ላይ ባንጠቅሰው ውሸት ነው ያለ ሰው እኮ ተነስቶ መናገር ይችላል አይደል? የታለ? በፍጹም ከሌ እንዲህ አላለም። ሰነድ ብቻ አይደለም ራሱ በኪታብ ላይ እንዲህ ያለ ነገር አለ ብለን ስንጠቅስ ወይም ከሌ እንዲህ ያለ ስንል በፍጹም ውሸት ነው ብሎ የሚያስተባብል ካለ በሩ ክፍት ነው እኮ መጥቶ ያስተባብል። ወይም ኪታቡን አምጣን የለም ብሎ ማፋጠጥ የሚፈልገው ሰው ያፋጥ። ስለማይቻል ነው እንደዚህ የማይደረገው። ቢቻል ኖሮ ያደርጉት ነበር ማለት ነው። ሁሉን ነገር በመጽሐፍ ይዘን ገጹን እየገለጽን ማሳየት እንችላለን ማለት ነው። ግን እንደዛ ማድረግ አይቻልም ከጊዜ አንፃር። ሲያስፈልግ ማድረግ ይቻላል እንጂ እንደዚህ ልቅ የሆኑ ልጓም የሌላቸው 400 ዓመታትን ዘለው የተሻገሩ ወሬዎችን እንደ አፈ ታሪክ ነው የምናያቸው እንጂ እንደ ሰነድ አናያቸውም። ማስረጃ ይሆን ይጽናደል እና ማንም ያለ የለም እንዲህ አይነት ንግግር ማለት ነው። طيب ስለዚህ ያኔም አሁን ያለበት ላይ ነው ማለት አሁን ያለው ያኔ የነበረበት ላይ ነው ምናምን የሚለው ገለጻ ምንም አይጠቅመንም። ብቻ ቁርአንና ሐዲስ አምጡልን። ምንም ወደ ኋላ የምንልበት ጉዳይ የለም والله። ስለዚህ ይሄ መነሻ ብዙ የሚያስኬድ አይደለም።